የእግዚአብሔር የአምላካችን ስም የተባረከ ይሁን። ቅዱሳን ሰላም ለእናንተ ይሁን። ይህ ባርናባስ ሚኒስትሪ ነው። ዘወትር ሐሙስ ከምሽቱ 3 ሰዓት እስከ 4 ሰዓት እየተዘጋጀ የሚቀርብ ወንጌል ተኮር ፕሮግራማችን በጌታ በኢየሱስ ስም ጀምረናል። የእግዚአብሔር የአምላካችን ስም የተባረከ ይሁን። ዛሬ ደግሞ የጌታ መገለጥና ተልእኮ በሚል ሐሳብ በመጋቢ ደመቀ ሽቴ ከሰሜን ባህር ዳር መሰረተ ክርስቶስ ቤተክርስቲያን ዛሬ ከእርሱ ጋር የእግዚአብሔርን እውነት እንከፋፈላለን። መጋቢ ደመቀ ጥሪያችን አክብረ በእውነት የእግዚአብሔርን ሐሳብ ለማካፈል ተዘጋጅተ ስለመጣ እግዚአብሔር ዘመንን አገልግሎትን አብዝቶ ይባርክ። መቀጠል ትችላለህ መጋቢ። እሺ፣ የእግዚአብሔር ስም የተባረከ ይሁን። ሰላም ቅዱሳን፣ እንዴት ናችሁ? እንዴት ዋላችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን። አብዝቶ ይባርካችሁ። ወንድሜ በርናባስ ባለቤትህ ተባረኩ። አክብሮት አለኝ ለዚህ ሚኒስትሪ እንዲህ አይነት ትጋት ለማገልገል የጌታን ተልእኮ ለማድረግ በዚህ አገልግሎት ስለተሰለፋችሁ ስለእናንተ እግዚአብሔርን አመሰግናለሁ። አሜን። ቀጥታ ጊዜን ለመጠቀም ወደ መልእክቴ ወደ ዕለቱ አጭር ትምህርት ነው የምንሄደው። የጌታ መገለጥና ተልእኮ ብዬ ርዕስ የሰጠሁትኝ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ እስከ 20 ብዙዎቻችን የምናውቀው ጌታችን ኢየሱስ ክርስቶስ ሰዎች የሰው ልጅ ማን እንደሆነ ይሉታል፣ እናንተስ ደግሞ እኔን ማን እንደሆንኩ ትላላችሁ ብሎ የጠየቀበትን ክፍል ነው የምናየው ማለት ነው። ከቁጥር 13 ጀምሮ አነባለሁኝ። ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እነርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ እየታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማይ እየተፈታ ይሆናል። ያን ጊዜ ኢየሱስ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው ይላል። እንግዲህ በዚህ ክፍል ላይ እንደምንመለከተው ጌታችን ኢየሱስ ክርስቶስ ዋናውን ሐሳብ ነው ለደቀ መዛሙርቱ ወይም ደግሞ ማንነቱን ለመግለጥ እንደወደደ እንደፈለገ የምናይበት ክፍል ነው። የእውነተኛ ተልእኮ ባለቤት ተልእኮ ሰጪው ራሱ እግዚአብሔር በመሆኑ የተጠሩ ሰዎች ሁሉ ለተልእኮ ከመውጣታቸው በፊት ጌታ በመገለጥ የታየላቸው የተገለጠላቸው ድምፁን የሰሙ እንደነበሩ በመጽሐፍ ቅዱስ እንዲሁም ደግሞ በቤተ ክርስቲያን ታሪክ በብዙ እናያለን። ይህንን በብዙ የመጽሐፍ ቅዱስ ታሪክ እናያለን። በብዙ በብሉይ ኪዳን ሰዎችን አባቶችን ስንመለከት ጌታ ከተገለጠላቸው በኋላ ነው ለታላቅ ተልእኮ እንዲወጡ ያደረጋቸው። በብዙ የመጽሐፍ ቅዱስ ታሪክ ለምሳሌ አብርሃምን ብናይ አብርሃም እግዚአብሔር ተገለጠለት፣ ለብዙ ሕዝብ ለብዙ ኔሽንስ አባት አደረገው። እግዚአብሔር ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱ ለተገለጠለት ለእግዚአብሔር መሠዊያ ሠራ ብሎ መጽሐፍ ቅዱስ በዘፍጥረት 12 ቁጥር 7 ላይ ይናገራል። እንዲሁም ሌሎችንም ስንመለከት ሙሴን በእሳት ቁጥቋጦ መካከል ሲገለጥለት እስራኤልን ከግብፅ እንዲያወጣ እግዚአብሔር ተልእኮ ሰጥቶት እንደነበረ እንመለከታለን። እግዚአብሔር ሙሴን ማን ልበላቸው ብሎ ሲጠይቅ ያለና የሚኖር እኔ ነኝ በላቸው ብሎ እግዚአብሔር እንደላከው ተልእኮ ይዞ ወደ ግብፅ ምድር እንደሄደ እንመለከታለን። ከባድ ነው ከግብፅ ምድር ሰውን ነፃ ማውጣት፣ የነበሩትን እስራኤልን ነፃ ማውጣት። ግን የተገለጠለት ጌታ ግን ብርቱ እንዳደረገው የተገለጠለት ጌታ ተልእኮውን እንደፈጸመበት እግዚአብሔር እንመለከታለን ማለት ነው። እንዲሁም ሌሎችንም ስንመለከት ኢሳይያስን ስንመለከት ከፍ ባለ ረጅም ዙፋን ላይ የተቀመጠው ጌታ እግዚአብሔር ተገለጠለትና ከዚያ በኋላ ማንን እልካለሁ ማንስ ይሄድልኛል ስል እኔን ላከኝ አለ።
መቼም ተልኮ መገለጡን አይቀድምም። መጀመሪያ ጌታ ተገልጦ ነው እሱ ማንነቱን ለባሪያዎቹ ነግሮ ነው ባሪያዎችን ለተልኮ የሚልካቸው። የእግዚአብሔር ስም የተባረከ ይሁን። ጳውሎስ በደማስቆ መንገድ ላይ ኢየሱስ ተገልጦለት ነው ከዛ በኋላ ምን አደርግ ዘንድ ትወዳለህ ብሎ ሊያደርግ የሚገባውን ነግሮት ለተልኮ ያሰማራው። ስሜን በአሕዛብ ሁሉ መካከል እንዲሸከም የተመረጠ ዕቃ ነው ብሎ እግዚአብሔር ጌታ እንደላከው እንመለከታለን ማለት ነው። እንግዲህ በዚህ ትምህርታችን መነሻ ባደረግነው ክፍል ለየት ያለ እንግዳ ጥያቄ ጌታ ደቀ መዛሙርቱን ጠየቀ። የተጠየቁት ሁሉ ሁለት ጥያቄ ነበር። የመጀመሪያው ጥያቄ ሰዎች የሰው ልጅ ማን እንደሆነ ይሉታል የሚል ጥያቄ ነበር። ሁለተኛው ደግሞ እናንተስ እኔን ማን እንደሆን ትላላችሁ የሚል ጥያቄ ነበር። በጣም ወሳኝ ጥያቄ፣ ወሳኝ መልስ የሚፈልግ እንደነበረ እንመለከታለን ማለት ነው። እንግዲህ ያለንበት ዘመን ብዙ የኢንፎርሜሽን ዘመን ነው። ብዙ ነገር የኢንፎርሜሽን ዘመን ነው ሲባል እንሰማለን። የመረጃ እጥረት የለም ሲባል እንሰማለን። ሰው ያለው የደረሰበትን ያህል ስለተለያየ ነገር ያወራል፣ ይሰማል፣ ያውቃል፣ ይናገራል፣ ይተነትናል። የመረጃ ችግር የለም፣ የመረጃ እጥረት የለም። እነዚህ መረጃዎች ሰዎች የደረሱበትን ያህል ይናገራሉ፣ ያውቃሉ። ጌታ ኢየሱስ የጠየቃቸው የመጀመሪያ ጥያቄ ሰዎች የሰው ልጅ ማን ነው ይሉታል የሚል ነበር። ሁሉም የሰውን ሐሳብ ማዋጣት ጀመረ። ሁሉም መናገር ጀመሩ። ሁሉም እኔ እያሉ እጅ እያወጡ እንደሚናገር ሰው ሁሉም በየሰፈሩ በየቦታው የሚባለውን ስለ ኢየሱስ የሚነገረውን ነገር መናገር ጀመሩ። የሰሙትን ነገር ሁሉ እያንዳንዱ ኮንትሪቢዩት ማድረግ ጀመሩ። አንዳንዱ ኤርያስ፣ አንዳንዱ ኤርሚያስ፣ አንዳንዱ ደግሞ ከነቢያት አንዳንዱ እያለ ሁሉም የየራሱን ማዋጣት ጀመረ። ሁሉም በየሰፈሩ፣ በየቤቱ፣ በየስብሰባው፣ በየሚዲያው፣ በየቤተ እምነቱ፣ በየምኩራቡ የሚባለውን ነገር መናገር ጀመረ። የእነዚህ ሰዎች መንፈስ ወይም ደግሞ መልስ የሥጋና ደም ነበረ እንጂ የሁሉም ተሰብስቦ ግን እውነተኛውን ጌታ ሊገልጥ አልቻለም። እውነተኛውን ጌታ ሊገልጥ የሚችል ከሰማይ ያለ የእግዚአብሔር መንፈስ እንጂ ሰዎች የሚናገሩት የሰዎች ዕውቀትና መረጃ አልነበረም። ኢየሱስን በትክክል መግለጥ አልቻሉም። የትኛውም ዕውቀት ተሰብስቦ አንዱ ከጌታ ጋር የሚገኝ መገለጥ ሊተካ እንዳልቻለ እንመለከታለን። ዛሬ ብዙ በዘመናችን በጣም ብዙ ዕውቀት ያላቸው ብዙ ጭንቅላተ ትልቅ ነገር ግን ልበ ትንሽ ከጌታ ጋር በመገለጥ ሳይሆን በዕውቀት ብቻ የሚተዋወቁ በኢንፎርሜሽን ብቻ የሚተዋወቁ ብዙ ሰዎች ዘመናችን እያፈራ ይገኛል እና በተገለጠ ሳይሆን ብዙ በሚባል ነገር ባሉታ የሚኖር ትውልድ በዝቷል። ከጌታ ጋር ግን ተገናኝቶ ጌታን በማወቅ ከጌታ ጋር እውነተኛ ህብረት በማድረግ በመንፈስ እውነተኛ ተራክቦ በማድረግ በሚገኝ መገለጥ ተልኮ ይዞ መውጣት ግን አስፈላጊ ነገር እንደሆነ እናያለን። እነዚህ ሰዎች ያዩትን የሰሙትን ምናልባት ሲባል የሰሙትን ነገር ሁሉ ቢናገሩም እንደዚህ ትባላለህ፣ ጌታ እንደዚህ ትባላለህ፣ እንደዚህ ትባላለህ ብለው ቢናገሩም ነገር ግን አንዱም እንኳ ትክክለኛውን መልስ ሊመልስ አልቻለም። በስነ መለኮት ትምህርት ቤት አንድ ጊዜ አንድ መምህራችን እየተማርን እያለ እንዲህ አለ። ሰሌዳ ላይ መጣና ትልቅ ጭንቅላት ያለው ሰው ሳለ እና ትንሽ ልብ ያለው ሰው ሳለ እና ብዙ ጊዜ በስነ መለኮት ትምህርት ቤት ዕውቀት ብቻ ስትሸምቱ፣ ዕውቀት ብቻ ስትይዙ ህይወታችሁ እንደዚህ ነው የሚሆን አለ። ጭንቅላተ ትልቅ ነገር ግን ልበ ትንሽ ትሆናላችሁ ብሎ ተናገረ። እና ይህ መምህር እንዲል ነበር ብዙ ጊዜ
በሞትና በሕይወት መካከል 18 ኢንች ርቀት ብቻ አለ ብሎ ይነግረን ነበር። ምን ማለት ነው እንል ነበር። እርሱ ግን ብዙ ዕውቀት ኖሯችሁ በጭንቅላታችሁ ነገር ግን ደግሞ በልባችሁ ምንም ከጌታ ጋር ህብረት ባይኖራችሁ ልባችሁ ከጌታ ጋር ኮኔክትድ ባይሆን በመንፈስ ባትገናኙ በሞት መንገድ ላይ ናችሁ ማለቱ እንደነበረ የገባን ቆይቶ ነው። ስለዚህ እነዚህ ሰዎች ብዙ ዕውቀት አላቸው። አንዱም እንኳን ግን ስለ ጌታ ስለ ኢየሱስ ክርስቶስ ትክክለኛ ነገር ሊናገር አልቻለም። አንዱም እንኳን ትክክለኛ ነገር ሊያቀርብ አልቻለም። ብዙ ይናገራሉ፣ ብዙ አውቀዋል፣ ብዙ የሚባለውን ሰምተዋል። የመጀመሪያው ጥያቄ እንግዲህ ሰዎች የሰው ልጅ ማን እንደሆነ ይላሉ የሚል ነበረ። ደቀ መዛሙርቱን ይህን ጥያቄ የጠየቀ። ሁለተኛ ግን የውስጥ መገለጥ ግን ስለ ጌታ በትክክል የሚገልጽ የሚናገር ይሆናል። ክርስትናን ሌሎች ሲነግሩን አምነናል። ነገር ግን የኛ መገለጥ ደግሞ ከጌታ ጋር መሆን ደግሞ ወሳኝ ነገር ነው። በሚባል ነገር የምንኖር ሳይሆን ከጌታ ጋር ኮኔክትድ ሆነን ስለ ጌታ ስለ ኢየሱስ ክርስቶስ ማንነት በትክክል ከርሱ የምናቅ የምንቀበል መገለጡን በእርግጥ ከርሱ የምንሰማ የሚታወቅልን የሚገለጥልን ሰዎች ልንሆን ይገባል። አለዛ አንዴ በተባልነው ነገር የምንኖር ከሆነ ተልኳችን ደካማ ይሆናል። ከጌታ ጋር መቀጠል የምንችለው ከጌታ ጋር እውነተኛ ኮኔክሽን ሲኖረን ነው። በመንፈስ ተራክቦ ሲኖረን ነው። እርሱን ስናውቀው ነው የበለጠ ስለ እርሱ መግለጥ ስለ እርሱ መናገር የምንችለው እርሱን የበለጠ ስናውቀው ነው። ክርስትና ሌሎች ሲነግሩን አምነናል። ነገር ግን የኛ ደግሞ መገለጥ ከጌታ ጋር መሆን ግን ወሳኝ ነው። መጽሐፍ ቅዱስ ላይ ተልኮ ይዛ ስለወጣችው የሰማርያ ሴት እንመለከታለን። ጌታችን ኢየሱስ ክርስቶስ ከነገራት በኋላ ስለዚህ ስለ ዘላለም ሕይወት ቃል ከነገራት በኋላ ወጣችና ለሌሎች ተናገረች እና ሳምራዊቷ ሴት ጌታ ተገለጠላት። ብዙ ትከራከር ነበረ። ስለዚህ ለሌሎች ልትናገር ወጣች እና ሴቲቱም አሁን የምናምንሽ ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል፣ እርሱ በእውነት ክርስቶስ ያለ መድኃኒት እንደሆነ አውቀናል ይሏት ነበረ። አሁን አውቀናል፣ ቅድም ነገርሽን፣ አሁን ግን አየነው፣ አሁን ግን ተረዳነው፣ አሁን ግን ዳሰስነው፣ አሁን ግን ቀረብነው፣ አወቅነው ይሄንን ጌታ ብለው ወደዚህ ጌታ እንደመጡ እንመለከታለን። በወንጌል ስብከት ሰዎች ወደ ጌታ የሚመጡ ሲሆን ጌታ ሲገለጥላቸው የበለጠ ሲያውቁት ግን ከእርሱ ጋር ለመሆን ተልኮውን ለመፈጸም ይችላሉ። የእግዚአብሔር ስም የተባረከ ይሁን። ተልኮ የፈጸሙ ሰዎች፣ በተልኳቸው ከፍ ያሉ ሰዎች፣ በተልኳቸው የተሳካላቸው ሰዎች ጌታ ኢየሱስ ክርስቶስ የተገለጠላቸው የገባቸው ቀርበው ያወቁት ስለ ኢየሱስ ክርስቶስ በትክክል መግለጥ መናገር የቻሉ ሰዎች ናቸው እና ከእርሱ ጋር ለመሆን ተልኮውን ለመፈጸም የሚችሉ እንደዚህ አይነት ሰዎች እንደሆኑ በመጽሐፍ ቅዱስ እንመለከታለን። እግዚአብሔር ሲገለጥላቸው፣ እግዚአብሔር ሲታወቅላቸው ስለ እግዚአብሔር በትክክል መናገር ይችላሉ ማለት ነው እና ጌታ ለደቀ መዛሙርት የጠየቃቸው ጥያቄ ወሳኝ ጥያቄ ነው እያልኳችሁ ነው። በጣም ወሳኝ ጥያቄ። እኛ ምናልባትም በዚህ ዘመን ላለን ሰዎችም ደግሞ ወሳኝ ጥያቄ፣ ወሳኝ መልስ የሚያስፈልግ ጥያቄ እንደሆነ እናያለን። ሰው ጌታን ሲጠይቅ ትክክለኛ አካሄድ ሊሆን እንደሚችል እናስባለን። ምናልባት ሰው እግዚአብሔርን ሊጠይቅ ይችላል። ስለ እግዚአብሔር ለመረዳት ይችል ይሆናል። እግዚአብሔርን ሊጠይቀው ይችላል። ነገር ግን ጌታ ግን እግዚአብሔር ግን ሰውን ሲጠይቅ የተለየ ነገር እንደሆነ እንመለከታለን። እዚህ ቦታ ላይ እናንተ እኔ ማን እንደሆንኩ ትላላችሁ የሚል ጥያቄ የጠየቀው ጌታ እንደሆነ እንመለከታለን እና ጌታ ሰውን ስለ ራሱ እንዲናገር ሲጠይቅ እንመለከታለን። ከእርሱ ጋር መሆንን የሚጠይቅ እንደሆነ፣ ለዚህም መንፈስ ቅዱስ አስፈላጊ እንደሆነ፣ በመንፈስ የሚገኝ መገለጥ ወይም ብርሃን አስፈላጊ እንደሆነ እንመለከታለን ማለት ነው። ጌታ በእውነት ሕይወት ዘመናችንን በመንፈሱ ይሙላን። አሜን። ለጴጥሮስ በኋላ እንመጣበታለን የሰጠው መልስ ይሄንን በሰማይ ያለው የአባቴ መንፈስ እንጂ ስጋና ደም አልገለጠልህም እንዳለው እንመለከታለን። ይሄ መንፈስ የመጣው ይሄ መንፈስ ቅዱስ የመጣው ስለ ኢየሱስ ክርስቶስ እንድንናገር ኢየሱስ ክርስቶስን በትክክል
ሊገልጥ ሊያብራራ እንደሆነ እንመለከታለን። እኛንም ለተልእኮ ያዘጋጀን ክርስቶስን በትክክል እንድንገልጥ ሊያደርገን እንደሆነ እንመለከታለን። መንፈስ ቅዱስ የተልእኮ መንፈስ ነው። የእግዚአብሔር ስም የተባረከ ይሁን። ተልእኮ ይዘን ስንወጣ ብቻ ሳይሆን ለተልእኮም የሚያዘጋጀን መንፈስ እንደሆነ እንመለከታለን። ተልእኮ ይዘን ስንወጣ ይረዳናል፣ አቅም ይሆነናል፣ ጉልበት ይሆነናል፣ በክፉዎች ፊት እንድንቆም ያደርገናል። ይህ መንፈስ ግን ያ ብቻ ሳይሆን ለተልእኮ ከመውጣታችን በፊት ለተልእኮ የምንወጣውን ጌታ እየገለጠልን እያበራልን የበለጠ እንድናውቀው ራሳችንንም እንድናዘጋጅ የሚያደርገን መንፈስ እንደሆነ እንመለከታለን። ስለዚህ ወገኖቼ እግረ መንገድ የምናገረው ነገር ከዚህ የተልእኮ መንፈስ ጋር ስንገናኝ ነው የተልእኮ ሰዎች የምንሆነው። የእግዚአብሔር ስም የተባረከ ይሁን። መጽሐፍ ቅዱስ ሲናገር አንደኛ ቆሮንቶስ ምዕራፍ 2 ቁጥር 12 ላይ እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም ብሎ ይናገራል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 12 ላይ ከእግዚአብሔር እንዲያው የተሰጠንን ይህን ክርስቶስን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ ነው የተቀበልነው እንጂ የዓለምን መንፈስ አልተቀበልንም ብሎ ይናገራል። በተለይም ክፍሉ የሚናገረው ክርስቶስን ስለማወቅ ነው። ዓይን ያላየው ጆሮም ያልሰማው በእግዚአብሔር የተዘጋጀ የተባለው እሱ ክርስቶስ ከእግዚአብሔር ዘንድ የሆነ እርሱን ማወቅ የሚቻለው በመንፈስ ቅዱስ እንደሆነ እንመለከታለን። ጌታ ኢየሱስ ለጠየቀው ጥያቄ መልስ የሰጠው ስምዖን ጴጥሮስ እንደነበረ እንመለከታለን። በክፍሉ ላይ አንተ ክርስቶስ መሲህ የተቀባህ የእግዚአብሔር ልጅ ነህ ብሎ መልስ ሰጠ። ይህ ንግግር መናገር በጣም በጊዜው ዋጋ የሚያስከፍል ንግግር እንደሆነ እንመለከታለን። በጊዜው በጣም ዋጋ ያስከፍላል። ክርስቶስን የእግዚአብሔር ልጅ ነህ ማለት አንተ ራስህ እግዚአብሔር ነህ ማለት እንደሆነ እንመለከታለን። ጌታችን ኢየሱስ ክርስቶስ አንድ ጊዜ ለመውገር እሱን የተነሱበት ጊዜ ስንመለከት ስለ የትኛው ኃጢአቴ ነው ልትወግሩኝ የምትነሱ ሲላቸው አንተ ራስህን አስተካክለህ የእግዚአብሔር ልጅ ነኝ ስላልክ ከእግዚአብሔር ጋር ራስህን ስላስተካከልህ ነው አሉት። እና በጊዜው የእግዚአብሔር ልጅ ነህ ብሎ ስለ መሲሁ ስለ ክርስቶስ መናገር በጣም ከባድ ዋጋ የሚያስከፍል እንደነበረ እንመለከታለን። ይሄ በመጽሐፍ ቅዱስ በወንጌላት ውስጥ ስንመለከት በእውነት የእግዚአብሔር ልጅ እንደሆነ መመስከር፣ በእውነት የእግዚአብሔር ልጅ እንደሆነ መናገር ትልቁ መገለጥ እንደሆነ እንመለከታለን። አንድ ጊዜ በታንኳ ሲሄዱ ጌታችን ኢየሱስ ክርስቶስ ጋር በታንኳይቱ የነበሩት ሰዎች በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። ይሄ ትልቅ መገለጥ፣ ትልቅ መረዳት የሚያስፈልገው ጉዳይ እንደሆነ እንመለከታለን። ይህ የመገለጥ አውራ ዋና መገለጥ እንደሆነ በአዲስ ኪዳን እንመለከታለን። በተለይም በጊዜው በነበሩ ሰዎች የሚገርማችሁ ነገር ሰዎች ብቻ ሳይሆኑ ይሄንን መገለጥ የፈራው ሰይጣንም እንደሆነ እንመለከታለን። ሰይጣንም ይሄንን መገለጥ ፈርቶት እንደነበረ በሉቃስ ወንጌል ምዕራፍ 4 ላይ ቁጥር 41 ላይ እንመለከታለን። አጋንንት ደግሞ አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ እየጮሁ ከብዙዎች ይወጡ ነበር ይላል እና ገሰጻቸው። ክርስቶስም እንደሆነ አውቀውት ነበርና እንዲናገሩ አልፈቀደላቸውም ይላል መጽሐፍ ቅዱስ። እነዚህ አጋንንቶች እንኳ በጊዜው ሰይጣናት እንኳ በጊዜው የፈራው የክርስቶስን የእግዚአብሔር ልጅ መገለጥ የመሲሁን መገለጥ እንደሆነ እንመለከታለን። ምክንያቱም በመሲሁ መገለጥ የሰይጣን ሥራ እንደሚፈርስ ይታወቃል። ለመሆኑ ጌታን በመንፈስ ቅዱስ ብርሃን ማወቃችን ጌታ ከሰጠን ተልእኮ ጋር እንዴት ይገናኛል? ከዚህ ክፍልና እግዚአብሔር ከሌሎችም የመጽሐፍ ቅዱስ ክፍሎች የሚያስተምረን ምንድን ነው? እርሱም በብርሃን ስናውቀው በሕይወታችን የሚሆነው ነገር ምንድን ነው? በጴጥሮስ ሕይወት የሆነው ነገር ምንድን ነው? ቀጣይ በአዲስ ኪዳን አገልግሎት የሆነው ነገር ምንድን ነው? ወገኖቼ ይሄ መገለጥ፣ ይሄ ብርሃን የአዲስ ኪዳን የቆመበት መገለጥ እንደሆነ፣ አዲስ ኪዳን ቀጣይ አገልግሎት የሐዋርያት አገልግሎት የቀጠለበት መገለጥ እንደሆነ እንመለከታለን ማለት ነው። ስለዚህ ምንድን ነው የሚሆነው? እርሱም በብርሃን ስናውቀው የሚሆነው ምንድን ነው? ከዚህ ክፍልስ የምንማረው ነገር ምንድን ነው የሚለውን ሁለት ነጥቦችን በጣም በመሰረታዊነት ልናገር ሞክራለሁ እንደማጠቃለያ። የመጀመሪያው ነገር ለዋናው ተልእኮ
የምንነሳ እንሆናለን። ይሄ ጌታ ሲገለጥልን ሲገባን ስናውቀው ለዋናው ተልኮ የምንነሳ እንሆናለን። ጌታችን ኢየሱስ ክርስቶስ እኔም እልሃለሁ አንተ ጴጥሮስ በዚህችም ማለት ላይ ቤተክርስቲያንን እሰራለሁ የገሃነም ደጆችም አይችሏትም አለው። በማቴዎስ 16 ላይ ቁጥር 18 ላይ ጌታ ታላቅ ስራውን ለመስራት ወገኖቼ ከመታወቅ ይጀምራል። ቼክ የሚያደርገው በህይወታችን እኛ እርሱን ምን ያክል እንደምናውቀው ነው። ጌታ ከመታወቅ ይጀምራል። ስናውቀው የበለጠ ጌታ ይተማመንብናል። ያወቅነውን ያክል ይተማመንብናል። ያወቅነውን ያክል ኃላፊነት ይሰጠናል። ያወቅነውን ያክል ተልኮውን በእጃችን ያስቀምጣል። የእግዚአብሔር ስም የተባረከ ይሁን። ጴጥሮስን የአዲስ ኪዳን የተልኮ መጀመሪያ ያደረገው ተልኮውን ሰጠው እና በዚህች ዓለት ላይ ቤተክርስቲያንን እሰራለሁ የገሃነም ደጆችም አይችሏትም ይላል። ጴጥሮስ የአዲስ ኪዳን የተልኮ መጀመሪያ ነው። ተልኮ ይዞ የሚወጣ ሰው ስለላከው ስለ ስራው በግልጽ የሚመሰክር መሆን ይገባዋል። ስለዚህ ይሄ ጴጥሮስ መልእክት ይዞ እንደወጣ ስለላከው መናገር የሚችል እንደሆነ እንመለከታለን። ጌታ ተማምኖበታል። በመጽሐፍ ቅዱስ የበለጠ ምስክር ሆነን መቆም የምንችለው ስናየው እንደሆነ፣ ስንዳስሰው እንደሆነ፣ ስንሰማው እንደሆነ ይነግረናል ሐዋርያው ዮሐንስ። አንደኛ ዮሐንስ መልእክቱ ላይ ምዕራፍ 1 ቁጥር 1 እና 2 ላይ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራለን ይላል። ይሄን ያክል በጣም መረጃ ማስረጃ ያለን ሰዎች ሆነን ነው ተልኮን ይዘን የምንወጣው ይላል። ሕይወት ተገለጠ አይተንማል እንመሰክራለን ብሎ ይናገራል። የእግዚአብሔር ስም የተባረከ ይሁን። የተልኮ ሰዎች፣ የምስክርነት ሰዎች፣ የሚመሰክሩ ሰዎች ጌታን የዳሰሱ፣ ጌታን ያዩ፣ ጌታን በእጆቻቸው የነኩ፣ ጌታን ያዩ ሰዎች ናቸው፣ የተመለከቱት ሰዎች ናቸው እና ሕይወት ተገለጠ አይተንማል እንመሰክርማለን ብለው ይናገራል። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራለን ይላል። ማውራት የሚቻለው ተልኮን ይዞ መውጣት የሚቻለው ጌታን ያወቅነውን ያክል ነው። ጌታም ደግሞ በእኛ ሕይወት የበለጠውን ተልኮን እጃችን ላይ የሚያስቀምጠው ያወቅነውን ያክል እንደሆነ እንመለከታለን። ወገኖቼ ጌታን ምን ያክል እናውቀዋለን? ተልኮ አለን። በዚህ ምድር ላይ ተልኮ አለን፣ ስራ አለን። ጌታ ተልኮ ሰጥቶናል። ከዚህ ጌታ ጋር ያለን ህብረት ግን ወሳኝ ነው። የበለጠ እሱን ማወቅ ግን ወሳኝ ነው። ኢሳይያስ ምዕራፍ 6 ላይ ቅድም ባልኳችሁ ክፍል ላይ እግዚአብሔር ኢሳይያስን ማንን እልካለሁ ከማለቱ በፊት ታላቅነቱን ሲገልጥለት እናያለን። ታላቅነቱን ከፍ ባለ ረጅም ዙፋን ላይ ሆኖ ጌታን እንዳየው እንመለከታለን። ታላላቅ የእግዚአብሔር ሰዎች ወገኖች፣ የእግዚአብሔር ስራዎች የሚሰሩት በታላላቅ መገለጥ እንደሆነ እንመለከታለን ማለት ነው። በትልቁ ይሄ ጌታ ሲገባው ሲገለጥለት ማንን እልካለሁ ማንስ ይሄድልናል ብሎ እግዚአብሔር ሲጠይቅ እኔን ላከኝ ብሎ ነው የመለሰው። ተልኮ ይሄንን ጌታ ስናየው፣ ተልኮ ይሄን ጌታ ስናውቀው፣ ተልኮ ይሄን ጌታ ስንሰማው፣ ተልኮ ከዚህ ጌታ ጋር ህብረት ስናደርግ ተልኳችን ያማረ ይሆናል። የእግዚአብሔር ስም ብሩክ ይሁን። ከዚህ ጌታ ጋር እውነተኛ ግንኙነት፣ እውነተኛ ህብረት፣ እውነተኛ መደማመጥ፣ እውነተኛ ማወቅ ሲሆን ወገኖቼ ተልኳችን የሚቀጥል ይሆናል። ለተልኮ ራሳችን የምናዘጋጅ እንሆናለን ማለት ነው። ስለዚህ ታላላቅ የእግዚአብሔር ስራዎች የተሰሩት በታላላቅ መገለጥ እንደሆነ እንመለከታለን። ትልቅ መገለጥ እግዚአብሔር በሰው ህይወትና ልብ ውስጥ በሰው ዘመን ውስጥ አስቀምጦ ነው ታላላቅ ስራን የሰራባቸው። የእግዚአብሔር ስም የተባረከ ይሁን። በእውነት ጌታ በዚህ መንፈስ ይርዳን። አሜን። እግዚአብሔር የሰጠውን ተልኮ የተልኮ ትልቅነት ያክል ወገኖች ትልቅ መገለጥ ይሰጣል። እግዚአብሔር ትልቅን መገለጥ በውስጣችን በህይወታችን ያሳልፋል። ተልኮውን ለመቀበል ለመፈጸም የተልኮውን ባለቤት ማወቅ አስፈላጊ እንደሆነ እንመለከታለን። ተልኮውን ለመቀበል ተልኮውን ለመቀጠል ለማስቀጠል ለመፈጸም ወገኖቼ የተልኮውን ባለቤት የበለጠ ማወቅ የበለጠ መቅረብ ስለሱ ማወቅ በጣም አስፈላጊ ነገር እንደሆነ እንመለከታለን። ስለዚህ ጴጥሮስ
ጌታን ሲያውቀው ሲያየው ስለ ጌታ ሲናገር ማን መሆኑን ሲናገር ለዋና ተልኮ እንዲነሳ ለዋና ተልኮ እንዲቀጥል ዋና ተልኮ በሕይወቱ እንዲፈጸም በአገልግሎቱ እንዲፈጸም እግዚአብሔር ሲሰራበት ተስፋ ሲሰጠው ኪዳን ሲሰጠው እንመለከታለን ማለት ነው። ተልኮን ለመቀበል ለመፈጸም የተልኮውን ባለቤት ማወቅ አስፈላጊ ነገር እንደሆነ እንመለከታለን። እኛ የተላክን ባለአደራዎች ነን እንጂ ወገኖቼ ባለቤቶች አይደለንም። እግዚአብሔር አደራ በሕይወታችን ሰጥቶናል። አደራ ሲሰጠን ደግሞ ከእሱ ነው አደራውን የተቀበልነው። ስለ እሱ እንድንናገር ነው፣ እሱን እንድናወራ ነው፣ ስለ እሱ እንድንመሰክር ነው። ያየነውን የሰማነውን የዳሰስነውን በደንብ የገባንን የተረዳነውን ለሌሎች እንድንመሰክር የተሰጠን እንደሆነ ተልኮ እንመለከታለን። ተልኮ ስለ ጌታ ስለ ኢየሱስ ክርስቶስ መናገር ስለሆነ የእግዚአብሔር ስም የተባረከ ይሁን። ጌታ ሰውን ሲጠራው የሰውን ችሎታ አይደለም የሚደገፈው፣ ይልቁን የሚፈልገው ጌታ በሰው ሕይወት ውስጥ መታወቁን ነው። ደግምላችኋለሁ፣ ጌታ ሰውን ሲጠራው የሰውን ችሎታ፣ የሰውን ልምድ፣ የሰውን ብቃት አይደለም የሚመለከተው፣ ይልቁን የሚፈልገው ጌታ መታወቁን ነው። ጌታ ምን ያክል ያውቀኛል ልጄ ብሎ ነው የሚጠይቀው። እንደሱ ሲሆን ትልቅን ስራ፣ ትልቅን ኃላፊነት፣ ትልቅን ተልኮ በሕይወታችን ጌታ ያስቀምጣል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ጌታን ስናውቀው ሲገለጥልን ሲበራልን ለትልቅ ተልኮ ራሳችንን የምናዘጋጅ ትልቅን ተልኮ ደግሞ ጌታ በሕይወታችን የሚፈጽምብን ሰዎች እንሆናለን ማለት ነው። ሁለተኛው ለተልኮ የሚሆን ኃይልና ስልጣን እናገኛለን። ለተልኮ የሚሆን ኃይልና ስልጣን ያለን ሰዎች ነን። በዚህ ባነበብኩት ክፍል ላይ በማቴዎስ 16 ላይ ቁጥር 18 እና 19 ላይ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጣለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል የሚል ቃል እናገኛለን። በጣም ትልቅ ስልጣን እንደሆነ እንመለከታለን። ትልቅ ኃላፊነት እንደሆነ እንመለከታለን። ጌታ ታላቅን የአዲስ ኪዳን ጅማሬ ያደረገበት አዲስ ኪዳን የተመሰረተበት መገለጥ እንደሆነ እንመለከታለን። አዲስ ኪዳን አገልግሎት የተጀመረው በዚህ መገለጥ ላይ እንደሆነ እንመለከታለን። የእግዚአብሔር ስም ብሩክ ይሁን። ብዙ ጊዜ አነጋጋሪ ነገሮች፣ አነጋጋሪ ቃላቶች ከዚህ ክፍል ላይ ሰዎች የሥነ መለኮት ሰዎች ሲያወጡ ሲናገሩ እንሰማለን። በዚህች ዓለት ላይ የሚለው ይህንን ቃል ክርስቶስን የሚያሳይ እንደሆነ እንመለከታለን። እንዲሁ ባጭሩ በእኔ መረዳት በዚህች ዓለት ላይ ቤተክርስቲያንን ይሰራለሁ ሲል ክርስቶስን የሚያሳይ እንደሆነ እንመለከታለን። ምክንያቱም እሱ የማዕዘን ራስ ድንጋይ ተብሎ ዋናው ዓለት እሱ እንደሆነ እንመለከታለን። ያም ማለት ክርስቶስ ነበረ ብሎ መጽሐፍ ቅዱስ ስለ እስራኤል ሰዎች ሲናገር እንመለከታለን። እና ዋናው ዓለት ቤተክርስቲያን የምትመሰረትበት ቤተክርስቲያን የምትጀመርበት ጅማሬ ክርስቶስ እንደሆነ፣ የማዕዘኑ ራስ ድንጋይ ዓለቱ ክርስቶስ እንደሆነ እንመለከታለን ማለት ነው። ስለ ጴጥሮስ አንዳንዶቹ ጴጥሮስ ማለት ፔትራ ነው፣ ፒስ ኦፍ ሮክ ማለት ነው ብለው ይላሉ። ስለዚህ ጴጥሮስ ላይ ሳይሆን ቤተክርስቲያን የተመሰረተችው ክርስቶስ ላይ እንደሆነ እንመለከታለን ማለት ነው። እዚህ ብዙ የሚያከራክረን ጉዳይ አይደለም። ስለዚህ የቤተክርስቲያን ጅማሬ ላይ ብዙ ጊዜ እንዳልኳችሁ ቃላቶችን እያነሱ ሰዎች ይከራከራሉ። ቤተክርስቲያን መቼ ነው የተጀመረችው? ክርስቶስ ሲመጣ ጀምሮ ነው? አገልግሎቱን ሲጀምር ጀምሮ ነው ቤተክርስቲያን የነበረችው? ኦር ደግሞ ከመንፈስ ቅዱስ መውረድ በኋላ ከባለ 50 ቀን ጀምሮ ነው የሚል ክርክሮች ሲከራከሩ ሰዎች እንሰማለን። ግን የቤተክርስቲያን ጅማሬ እዚህ ቦታ ላይ ጌታ ኢየሱስ ክርስቶስ በሰጠው ተስፋ መሰረት እንደሆነ የምንረዳው ነገር እንዳለ እናያለን ማለት ነው። እና እንደኔ ምልከታ ታላቅ ተስፋ በተገባለት ጴጥሮስ ለአይሁድም ለአሕዛብም መንግሥተ ሰማያትን እንዲከፈትላቸው ምክንያት የሆነ ሰው እንደሆነ እንመለከታለን ማለት ነው። የመጀመሪያው
የአይሁድ ወንጌል ሰባኪ ጴጥሮስ ነው። ደግሞ የመጀመሪያው የአሕዛብ ወንጌል ሰባኪ ጴጥሮስ ነው እና መንግስተ ሰማያትን በሰው ፊት እንደሰበከ እንደከፈተ እንደተናገረ እንመለከታለን ማለት ነው እና የሰማይ መንግስት በምድር ተከፍታለህ የሚል ተስፋ እንደተገባለት እንመለከታለን። የመጀመሪያው ቤተክርስቲያን ሕያው የሆነች ቤተክርስቲያን፣ የምትቀጥል ቤተክርስቲያን፣ የምትባዛ ቤተክርስቲያን የተጀመረችው በዚህ በጴጥሮስ አገልግሎት እንደሆነ እንመለከታለን። መንግስተ ሰማይ የተልኮ ግባችን ነው ወገኖች። የተልኮ ዋናችን፣ የተልኮ ፍጻሜያችን፣ መደምደሚያችን መንግስተ ሰማይ ነው። ጌታ መንግስተ ሰማይ ቀርባለችና ብሎ ነው አገልግሎትን የጀመረው። አጥማቂ ዮሐንስም እንደዚሁ መንግስተ ሰማይ ቀርባለች ንስሐ ግቡ እንዳለ እንመለከታለን። በጸሎቶቻችን መንግስት ትምጣ ብለን እንጸልያለን። ይሄ የእግዚአብሔር መንግስት ጅማሬ እንደሆነ እንመለከታለን ማለት ነው። ስለዚህ የመንግስተ ሰማይ በሮችን እንዲከፍት ኃላፊነት የተሰጠው፣ ድርሻ የተሰጠው፣ ተልኮ የተሰጠው እንደሆነ እንመለከታለን ማለት ነው። በምድር የምታስረው በሰማያት የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል ተብሎ የመንግስተ ሰማያትን መክፈቻዎች እሰጥሃለሁ እንደተባለ እንመለከታለን። የመንግስተ ሰማያት መክፈቻዎች እሰጥሃለሁ ማለት ምን ማለት ነው? በምድር ላይ መንግስተ ሰማይ እውን እንዲሆን፣ ወደ መንግስተ ሰማይ የሚጋዙ ሰዎች እውን እንዲሆኑ፣ እንዲገኙ መንግስተ ሰማይን በምድር ትከፍታለህ ማለት ነው። ይህም በወንጌል እውነት፣ በወንጌል ተልኮ የሚሆን ስራ እንደሆነ እንመለከታለን ማለት ነው። ወንጌል እንሰብካለን። ወንጌል የምንሰብከው መንግስተ ሰማይ የተልኮ ግባችን ስለሆነ ነው። ሰዎችን ወደ ሰማይ እንዲደርሱ፣ ሰማይን እንዲወርሱ፣ የዘላለም መንግስት እንዲወርሱ ለዚህ ተልኮ ነው ወንጌልን የምንሰብከው። ያለንበት ዘመን ብዙ መንግስተ ሰማይን ሳይሆን ብዙ መንግስተ እኔ የገነነበት፣ ሰዎች ጌታን ሳይሆን ራሳቸውን ማግኘት፣ ጌታን ብለው ግን ራሳቸውን ማየት፣ ራሳቸውን ከፍ ማድረግ የሚፈልጉበት አደገኛ ዘመን እንደሆነ እንመለከታለን። ስለዚህ መንግስተ እኔ የተንሰራፋበት፣ መንግስተ ሰይጣን የገነነበት ጊዜ እንደሆነ እንመለከታለን። ሰዎች ከዋናው ተልኮ ወጣው ለጌታ ተልኮ ሳይሆን ለራሳቸው የሚኖሩ የሚበዙበት ጊዜና ዘመን እንዳለ እንመለከታለን። ስለዚህ ይሄ ስልጣን ተሰጥቶታል ለጴጥሮስ። የእግዚአብሔር ስም የተባረከ ይሁን። ለጴጥሮስ ለተልኮ የሚሆን ኃይል፣ ለተልኮ የሚሆን ስልጣን እንደተሰጠው እናያለን ማለት ነው። ስለዚህ ይሄ ብቻ ሳይሆን ማሰርና መፍታት ከእግዚአብሔር ጋር ከሰማይ ጋር በመተባበር ስለሚደረገውም ነገር እናያለን። ማሰርና መፍታት እንዳለ፣ በምድር የምትፈታው በሰማይ የተፈታ ይሆናል፣ በምድር የምትታስረው በሰማይ የታሰረ ይሆናል ተብሎ ተስፋ እንደተገባለት እንመለከታለን ማለት ነው። ይህም ከሰማይ ጋር የሚተባበርን ጴጥሮስን እናገኘዋለን። የወንጌል ተልኮ የመፍታት ተልኮ ነው። የወንጌል ተልኮ የመክፈት ተልኮ ነው። የወንጌል ተልኮ ሰዎችን ይፈታል። የወንጌል ተልኮ በምድር ላይ ደግሞ መንግስተ ሰማይን ይከፍታል። ይህ ታላቅ ስልጣን ለተልኮ ለተሰለፉት ሁሉ ተሰጥቷል። ለተልኮ ለቆሙት ሁሉ፣ ለተልኮ ለወጡት ሁሉ፣ የጌታን ተልኮ ላደረጉት ሁሉ ተሰጥቷል። የእግዚአብሔር ስም የተባረከ ይሁን። ጌታ ለደቀ መዛሙርቱን ሲልካቸው ኃይልና ስልጣን ሰጥቶ ላካቸው። ኃይልና ስልጣን ልኳቸው ነበረ። ኃይልንና ስልጣንን እንደሰጣቸው እንመለከታለን። ድውያንን እንዲፈውሱ፣ አጋንንትን እንዲያወጡ ኃይልና ስልጣንን ሰጣቸው። ይህን የሚሰጠን ጌታ ነው። ከእርሱ ጋር ስንሆን፣ እርሱን የበለጠ ስናውቀው፣ ማንነቱን ስንረዳው በዚህ ኃይልና ስልጣን መገለጥ ማገልገል እንችላለን። የእግዚአብሔር ስም የተባረከ ይሁን። በሕይወታችን መንፈስ ቅዱስ ትልቅ ቦታ ሊኖረው ይገባል። በመንፈስ ቅዱስ የሚሆን መገለጥ በሕይወታችን ትልቅ ቦታ ሊኖረው ይገባል እያልኳችሁ ነው እና ጌታ ለደቀ መዛሙርቱ ኃይልና ስልጣንን እንደሰጠ እንመለከታለን ማለት ነው። በምን ኃይልና ስልጣን? በወንጌል የሚገለጥ እንደሆነ እናያለን ማለት ነው። ዛሬ ጌታ ወገኖች ምን እያለን ነው? ዛሬ ጌታ ምን እየተናገረን ነው? ጌታ የሚለን የኔን ተልኮ እንድትፈጽሙ ከኔ ጋር ሁኑ እያለን ነው። ከኔ ጋር ሁኑ፣ በመንፈስ ከኔ ጋር ግንኙነት አድርጉ፣ እኔን የበለጠ ካወቃችሁት በላይ እወቁኝ፣ የኔን ኃይል፣ የኔን ስልጣን፣ የኔን ተስፋ፣ የኔን ኪዳን እወቁ እያለ ነው። በመንፈስ በሚሆነው ህብረት ሁሉ ከኔ ጋር ሁኑ ይለናል ጌታ። ይሄ ሲሆን ለተልኮ የምንነሳ ሁልጊዜ እንደ አዲስ ተልኮን የምንፈጽም የማንሰለች ጉልበታም ሰዎች እንሆናለን። አለዚያ ወገኖቼ
በራሳችን ጉልበት ተልእኮን ለመወጣት ስንሞክር አሰልቺ አድካሚ ይሆንብናል። የምንደክም፣ ተስፋ የምንቆርጥ፣ ግራ የምንጋባ እንሆናለን። በጌታ ኃይልና ስልጣን ስንወጣ ግን ሁልጊዜ ሪፍሬሽ እየሆን ከጌታ ጋር እውነተኛ ተራክቦ እያደረግን ድምፁን እየሰማን እሱን እያወቅን ከእርሱ ጋር የምንቀጥል ሰዎች እንሆናለን። ለተልእኮ እንድንነሳሳ መነሳሳትን የሚሰጠን ይሄ ጌታ እንደሆነ እንመለከታለን። የእግዚአብሔር ስም የተባረከ ይሁን። መንፈሱን የሰጠን ጌታ የበለጠ ተነሳስተን እንድናገለግለው ተልእኮ ይዘን እንድንወጣ እንደሆነ እንመለከታለን። ስለዚህ ስለ ጌታ ስለ ኢየሱስ ክርስቶስ የሚናገር እኔ ከሄድኩ በኋላ እልክላችኋለሁ የተባለው ተስፋ መንፈሱ፣ የተልእኮ መንፈስ በሕይወታችን ያስፈልገናል። እሱ ሲሆን ወገኖቼ ስለ ኢየሱስ ክርስቶስ እንናገራለን፣ በግልጽ ገልጠን እናወራለን። ሁልጊዜ የማንታክት የማንሰለች በኃይል የምንወጣ ሰዎች እንሆናለን ማለት ነው። ስለዚህ መንፈስ ቅዱስ ለተልእኮ እንድንነሳ በዚህ መገለጥ ከጌታ ጋር ስንሆን ለተልእኮ እንድንነሳ ያደርገናል። በኃይልና ስልጣን ተልእኳችንን ደግሞ እንድንፈጽም ያደርገናል። ኃይልና ስልጣን ተልእኳችን በኃይልና በስልጣን የታጀበ እንዲሆን ያደርገናል ማለት ነው። ወገኖቼ ከዚህ ክፍል ላይ የምንማረው በጣም በርካታ ነገር እንዳለ ብናውቅም ነገር ግን ለዛሬ እነዚህን በጣም እንደማጠቃለያ ያረኳቸው 2 ነጥቦች ተናግሬ ጨርሳለሁ ማለት ነው። ጌታ የተባረከ ይሁን። ጌታ ምን እያለን ነው? 2 ነገሮች ነግሬያችኋለሁኝ። ለተልእኮ እንድንነሳ ከጌታ ጋር እንሁን፣ ለተልእኮ እንድንነሳ በኃይልና በስልጣን እንድንፈጽም ከጌታ ጋር እንሁን እያልኳችሁ ነው። ጌታ ኢየሱስ ዘመናችሁን ይባርክ። እግዚአብሔር በመንፈሱ ሁልጊዜ ይሙላን፣ ሁልጊዜ ሕይወታችንን ያድስ፣ በተልእኮ መንፈስ ይጎብኘን። ከእርሱ ጋር ስንሆን የተልእኮ ሰዎች እንሆናለን። ከእርሱ ጋር ስንሆን እርሱ ሲገለጥልን ጌታ ኢየሱስ ክርስቶስ ጴጥሮስን ያለው ይሄንን የገለጠልህ በሰማይ ያለው የአባቴ መንፈስ ነው እንጂ ስጋና ደም አይደለም ብሎታል። ሰዎችማ ብዙ ብለዋል። ስጋና ደም የተባሉ ሰዎች ናቸው። ስጋና ደምማ ብዙ ብለዋል። ስለ ኢየሱስ ክርስቶስ ብዙ ብለዋል፣ ግን በትክክል አልተናገሩትም። ነገር ግን ከጌታ ጋር ሲሆን ጴጥሮስ ከጌታ ጋር የሆነውን መገለጥ አመጣ። ስለዚህ ስለ ጌታ ስለ ኢየሱስ ክርስቶስ በትክክል ገልጠን እንድንናገር ቤተክርስቲያን ሕያው ሆና አገልግሎቷን እንድትቀጥል እዚህ ጌታ ጋር ግንኙነት እንድናደርግ አሳስባችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩ።